የጨዋታ ቀን ነው። ቪዲዮቻችን ምንም እየታዩ አይደለም። ፋሚሊ ላይክ እና ሪፖስት አድርጋችሁ ጀምሩ። ታላቁና ተናፋቂው አርሰናል እየተሸነፈም በየደቂቃው በየሰከንዱ የሚናፍቀን አርሰናል ዛሬ ምሽት 12 ሰዓት ሲል ከሊድስ ዩናይትድ ጋር ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 3-1 ክለብ አርሰናል ያሸንፋል እላለሁ። ያንተን ኮሜንት ላይ ጠብቃለሁ። መልካም ቀን ፋሚሊ። በደንብ ኮፒ ሊንክና ሼር እያረጋችሁ ይመቻችሁ። በሊድስ ሜዳ ስንሸነፍ ምናልባትም ቡካዮ ሳካ አልተወለደም ነበር። አዎ አርሰናላውያን በዚህ ሜዳ ሽንፈትን አናቅም። አርሰናላዊ ዛሬ ደስታህን ታጣጥማለህ። ምናልባትም የጠፋብህ ደስታ ወደ ራስ ይመለሳል። አርሰናላውያን ዋንጫው ዘንድሮ በባሌም በቦሌም የኛ ነው። ብቻ ተሳስታችሁ ዛሬን እንዳትሸነፉ ብለን ብቻ ጸሎት ማድረግ ነው። አርሰናላውያን ዛሬ ድሉ ይሄኛ መሆን አለበት። የመጀመሪያው ዙር ጨዋታ ቪክተር ጆኬሬሽ የነገሰበት 2 ጎል ያስቆጠረበት ጨዋታ እንደሆነ ታስታውሳላችሁ። 5-0 ዛሬ ሲደገም ይሆን? በኤላንድ ሮድ አርሰናል በዚህ ሜዳ ሽንፈትን አያውቅም። ብቻ ዛሬ ድሉ የኛ ነው። ኮፒ ሊንክ ሼር አድርጉልኝ። ይመቻችሁ ብሏል። አሁን አርቴታ እና አርሰናል ብልጥ ከሆኑ ቀጣይ ተጋጣሚያቸው በንጽጽር ማንቸስተር ሲቲ ከሚያገኘው ቡድን አንጻር የተሻለ ስለሆነ ሊድስና ሰንደርላንድ ስለሆኑ በቶተንሃምና በሊቨርፑል ማንቸስተር ሲቲ ሊፈተን ስለሚችል ይችን አጋጣሚ ካልሾለከ በስተቀር ምናልባት ሌላ ከባዱ ስብስብ ነገር ሊፈጠር ይችላል። ያለፉትን የሊድስና የአርሰናል ጨዋታ ስናየው ኖርማሊ 6 ጨዋታ ሙሉ ለሙሉ ማለት ይቻላል አርሰናል ያሸነፈው። ይሄ ማለት ግን በእርግጠኝነት የዛሬውንም ጨዋታ እንዲህ ባለ መልኩ ይሄዳል ግዴታ ነው እንደማለት አይደለም። ምክንያቱም አንደኛ የድሮ ሊድስና የአሁን ሊድስ እጅግ በጣም ይለያያል። ያኔ በማርሴሎ ቤልሳ በሚሰለጠነው ሊድስ እጅግ በጣም ከፍተኛ ስፔስ አለ። እነሱም በጣም ነው የሚያጠቋቸው ምናምን ለካውንተር በጣም የተጋለጠ ነበር። ያው የቤልሳ ጨዋታ እናውቀው ነበርና ይሄኛው ግን የክርስቲያን ፉርክ ሊድስ ግን በጣም የተለየ ነው። በጣም አግሬሲቭ፣ ጉልበት የሚያበዛ እንዲሁም ኮምፓክት ሆኖ የሚጫወት ነው። ኤላንድ ሮድ ላይ ሊድስ 1 ነጥብ አገኘ ማለት በቂና ከዛ በላይ ነው። የዛሬውን ጨዋታ ቀለል አድርጎ ማሰብ በጣም የተሳሳተ ነገር ይመስለኛል። ምክንያቱም ሊድስ እንደምታውቁት ቼልሲንም በሚገርም ሁኔታ ቀጥቅጠው እንዳሸነፏቸው ይታወሳል። እና ምናልባት አርሰናል ልክ እንደ ፎረስቱ ይሄ ኮምፓክት ሆኖ ሲጫወቱበት ምናምን እያፈገፈገ ቀስ ብሎ ወደፊት ከኋላ ቅብብል አድርጌ ምናምን ልክ ከዚህ በፊት እንደሚያደርገው እጫወታለሁ ማለት ኖርማሊ ውጤቱን እናውቀዋለን። የፈለገ ነገር ወይ ካቻ አይዘልም። ምን ታስባላችሁ? ይመቻችሁ። ገብተናል። ሊድስ ዩናይትድ ተከስተናል። ቲክቶክ ሙድ እያዘብን ነው። ኮፒ ሊንኩን በደንብ ቀጥቁጡልን አባቴ። እንግዲህ ሊድስ ዩናይትድ ተከስተንልሃል። ባለፉት 10 ጨዋታ አንድም ጨዋታ ሽንፈት አላስተናገርንም። 2026 ከገባ ደግሞ ከናንተ ከአርሰናል የተሻለ 6 ነጥብ አሳክተናል። እናንተ ማሳካት የቻላችሁት 5 ነጥብ ነው። የኛን 16ኛ ላይ መገኘትን ወቅታዊ አቋም ከናንተ የተሻለን ቲም ነን። የገጠምናቸውን ቲሞች ተመልከቱ አባቴ። አይታቸዋል። ያንዳንዱን ቲሞችን እነ ቼልሲ እና ሊቨርፑል፣ ማንቸስተር ዩናይትድ ትልልቅ ቲሞችን ሙሉ አግኝተናል። ምንም አይነት ሽንፈት ግን አላስተናገርንም አባቴ። እንደናንተ አይደለንም እኛ። ሰሞኑን የናንተ አቋም በጣም እየዋዠቀ ነው። እናንተን በርግጥ ያለፉት 10 ጨዋታ አሸንፋናችሁ አናቅም። ነገር ግን የሰሞኑን አቋማችን ለየት ስለሚል እንጀምራለን እናንተን ማሸነፍ። ከነገው ጨዋታ እንደምንጀምር ነው የምነግርህ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። የቻማችሁ አራዳ ልጆች ዛሬ ቀኑ ቅዳሜ ነው። ወጡ በቅቤ ነው። አርስዬማ ካለ ምን አስፈላጊ ነው? አርሰናልና ቅዳሜ በጣም ተዋደዋል ዘንድሮ። አርሰናላውያን ዛሬ 3 ነጥቡ በሚገባ እንደሚወሰድ ግልጽ ነው። ታዲያ አርስዬ በዚህ ሜዳ ሽንፈትን ስለማታቅ ገነርሶቼ ኮፒ ሊንክ ሼር አድርጉልኝ። አዎ ቪክተር ዛሬም ይነክሳል። በሊድስ ሜዳ በኤላንድ ሮድ ዛሬም ትነክሳለች ቪክተር ዮኬሬሽ። ገነርሶቼ ዛሬ ድሎኛ ነው፣ ዋንጫውም የኛ ነው። የጨዋታ ቀን ነው፣ ቀኑም ቅዳሜ ነው። አርስዬ ሲኖረው ፏፈሽ ነው። ማን ተናፋቂውና ተወዳጁ ክለባችን አርሰናል ዛሬ 12 ሰዓት ሲል ከሊድስ ጋር ወሳኝ የሚባል የፕሪሚየር ሊግ ጨዋታ አለበት ማለት ነው። ጨዋታውን ስለ ስንት እናሸንፋለን? ግምትን ኮመንት ሴክሽን ላይ አስቀምጥልኝ። ድል ለታላቁና ለውዱ ክለባችን አርሰናል። ሁሌም አርሰናል ከሞን ገነርስ። የጨዋታ ቀን ይላል ሀቢቢ። እስኪ እንግዲህ ከጨዋታው ቀደም ብለን እስኪ የኔ ሐሳቦች ልንገራችሁ ስለ ጨዋታው ማለት ነው።
ያው ሊድስ ዩናይትድ ጋር መጫወት ማለት ምንም የማያስፈራ ጨዋታ ነው። ባይዞ የዛሬው ጨዋታ ለምን እንዳልኳችሁ ያው የባለፈው ጨዋታዎችን ማየት ትችላላችሁ። ሊድስ ዩናይትድ ጋር መጫወት ማለት ያው ቻምፒዮንስ ሊግ ጨዋታ እንደመጫወት በሉት እንደ ፕሪሚየር ሊግ ቲሞች አይደለም። ሊድስ በደንብ ራሱን መንገድ ለመጫወት የሚሞክር ምናምን ቲም ነውና እና እንግዲህ ከሊድሶች አመጣጥ አንግል ወይ ሊድሶችን ጨዋታ እንግዲህ ጨዋታ እንትን አቀራረብ አማካኝነት ማለት ሚኬል አርቴታ ይጠቀማል ብዬ የማስበው ነገር አለ። ለምሳሌ አሁን ማርቲን ኦዴጋርድ አብዛኞቻችን እንዲገባ እንፈልግም ነገ ጨዋታ ላይ ግን ማርቲን ኦዴጋርድን የማየት እድላችን በጣም ሰፊ ነው። ለምን ካላችሁኝ በቢልድ አፕ መስርተው ለመውጣት ይሞክራሉ። ምንም የሚፈሩት አይደለም ሊድሶች ማለት ነው። ሶ ያን ደግሞ ፕሬሲንግ ክለባችን ያው ፕሬስ የሚያስጀምርልን ታውቃላችሁ። ኦዴጋርድ በጣም ጎበዝ ነው እዛ ቦታ ላይና እዛ ላይ የሚገኙ ሚስቴኮችን ምናምን እንትን ለማለት ኦዴጋርድን የሚጠቀመው ይመስለኛል አርቴታ ማለት ነው። ከዛ ውጭ ማርቲኔሊን የምናየው ይመስለኛል ከቋሚ 11 ውስጥ ለምንድን ነው እንዳልኳችሁ ነው። ስፔስ ይኖረዋል ጨዋታው በደንብ ለመጫወት ይሞክራሉ። እርግጠኛ ነኝ ዘግቶ አይጫወትም ሊድሶችና ደግሞ ማርቲኔሊ እንደዛ አይነት ጨዋታዎች ላይ ሞሪስ ይሳካለታል። እኔ ጨዋታውን ማለት ነው ከዛ ኖርማል እንደተጠበቀው ነው። ማርቲን ዙቢሜንዲ ራይስ ምናምን እንደዛ ባክ ፎር ማለት ነው። ጨዋታውን ላይክ 2-0 ምናምን 3-1 ምናምን እንጨርሰዋል። ኢንተርቴን የሚያደርገን ጨዋታ ነው። ምክንያቱም በራሳቸው ወይ ነው ለመጫወት የሞክሩት። ሶ እኔ ከሃቨርትስ እና ዩኬሬሽን ብናይ ይመርጣለሁኝ። ቡካዮ ሳካ ደን ማርቲኔሊ ምናምን ማለት ነውና ኤብሪቺዜንም ጨዋታው የሆነ ታይም ላይ እንትን ብንል ደስ ይለኛል በግሌ ማለት። እስኪ ጨዋታው ላይ ምን አይነት ነገር ይፈጠራል ብላችሁ ታስባላችሁ? ቤተሰብ ዛሬ የጨዋታ ቀን ነው። አርሰናል ወደ ሊድስ ተጉዞ ማለት ነው ኤለን ሮድ ላይ ሊድስ ዩናይትድን የሚገጥም ይሆናል። እኔ በዚህ ጨዋታ 3 ነጥብ ማየት እፈልጋለሁ ከጥሩ ጨዋታ ጋር። እኔ እነዚህ 3 ተጫዋቾች አርቴታ ያካትታቸዋል ብዬ አምናለሁ። ካሊፊዮሪ ሌፍት ባክ ላይ የግዴታ ነው። ይሄ ግራ ተመላላሰሽ በጣም የምንናፍቀው ተጫዋች ነው። እሱ ሲገባ እኔ ትሮሳርድን ማለት ነው የሚከፍተው ይመስለኛል። ትሮሳርድ ብዙ ድሎችን የሚያገኝ ብዙ ድሎችን ኳስ መምታት ኦቨርላፕ ያደርጋል፣ ቆርጦ ወደዛ ይገባል። በጣም አሪፍ ተከላካይ ነው። በጣም እንፈልጓለን። ሁለተኛው ተጫዋች ማየት የምፈልገው ደግሞ ኤዜ ነው፣ በኦዲጋርድ ቦታ ማለት ነው። ዛሬ ኤዜ 10 ቁጥር ላይ ጥሩ ጨዋታ እንዲጮት ፈልጋለሁ። እሱ ገብቶ ማየት ፈልጋለሁ። ኦዲጋርድ ቤንች ላይ ቢቀመጥ ምንም አይመስለኝም። አጥቂ ቦታ ላይ ደግሞ ካይ ሃቨርትስ ነው ማየት የምፈልግ። ፎልስ 9 የውሸት 9 ቁጥር ላይ የሚጫወተው ካይ ሃቨርትሳችን ይመለሳል ብዬ አስባለሁ። እናንተ ምን ትላላችሁ? አርሰናል ዛሬ ማሸነፍ አለበት፣ ግዴታ ነው። ምንም አማራጭ የለም፣ ማሸነፍ አለበት። በጣም ጤና ይስጥልን የተወደዳችሁና እንዲሁም የተከበራችሁ ውድ ተከታዮቻችን፣ ዛሬ ቅዳሜ አርሰናል ከሊድስ ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። አርሰናል እንግዲህ የሊጉን መሪነት ሊያጠነክር የዛሬ ጨዋታ ማሸነፍ አለበት። የዛሬ ብቻ አይደለም፣ ካሁን በኋላ ያሉን ጨዋታዎችን ሁሉንም ማሸነፍና ነጥብ አለማጣል ሁኔታውን እያስጠበቀ መሄድ አስፈላጊ ነገር ነው። ዛሬስ በስንት እናሸንፍ? እንግዲህ የአርሰናል ደጋፊዎች ግምታችሁና እንዲሁም ለክለባችሁ ያለውን መልካም ምኞታችሁን በኮሜንት ስራ አስቀምጡ። እናሸንፋለን። ይመቻችሁ። ካሞን ዘገነርስ። እኔ እዚህ ጨዋታ ላይ እንዴትም ሆኖ እንዴትም አርጎ ማለት ነው የኔ ሐሳብ ነው። እንዴትም አርጎ ማይክል አርቴታ ካይ ሃቨርትስ እና ራይስ ኤዜን ሚድፊልደር ላይ እንዴትም አርገው ማምጣት አለበት ብዬ አስባለሁ። ማምጣት በቃ ያን ፎርሜሽን የካይ ሃቨርት ራይስ ኤዜን አስተላለፍ እንዴትም አድርጎ እሱን አስተላለፍ ማምጣት አለበት ብዬ አስባለሁ። የማዱኬ ጉዳይ ያው ሳካን አያስቀምጠውም። እውነት ነው የምናገር፣ ሳካን ሊያስቀምጥ አይችልም። አሁን ባለው ሳካ እኮ ኳስ ለዮክሬስ አያቀብል ወይ ጎል አያስቆጥርም ብለን ነው እንጂ እየተቸን ያለው ለሌላ እንትን አይደለም። እዚህ በሊድሱ ጨዋታ ላይ ዮክሬስና ሃቨርት ሜዳ ላይ አንድ ላይ መኖር አለባቸው ብዬ አስባለሁ። አንደኛ ሃቨርት ሰልፊሽ አይደለም። ከሃቨርት የምንረዳው ነገር በጣም ሜንታሊቲው በጣም ትልቅ የምትለው ተጫዋች ነው እና ሰልፊሽ አይደለም። ሰልፊሽ በቃ ለክለቡ የሚያስብ ነው። እንደ ሳካ ሰልፊሽ ምናምን እንደዛ አይነት ተጫዋች አይደለም። ስለዚህ ኳሱ ወደፊት የመሄድ ፕሮባቢሊቲው ከፍተኛ ነው። ኦዴጋርድ እንዳየነው ነው። በቃ ኳስ ወደኋላ መሄድ ካቆመ አመት ሆኗል። በቃ ጭራሽ ማለት ነው። እዛው አካባቢ ነው። የ2022-23ን ኦዴጋርድ አይደለም እያየን ያለው ነው። አሁን እያልን ያለው ወቅታዊ የኦዴጋርድ ብቃት ጭራሽ አልቋል። ኦዴጋርድ ጨርሷል እያልኩ ነው ያለሁት።
ጭራሽ ወደ ኋላ የሚሰጥ ኳስ ራሱ ወይ በቃ የማይገመቱ ይሆናል እንዲህ ከፍ አድርገው ወይ የማይሳኩ ኳሶች ናቸውና የኤዜ ሃቨርትዝ እና ራይስ ሚድፊልደር ይሄንን አስተላለፍ እንዴት ማርጎ ማምጣት አለበት ብዬ ማስብ ሰው ነኝና የእናንተ እስኪ ሐሳብ ምንድነው? ኮሜንት ላይ ያስቀምጡ። ቪዲዮ ኮፒ ሊንክ ማድረጋችሁን እንዳትረሱ። ከቀሩ ጨዋታዎች ውስጥ 12 ጨዋታ ካሸነፍን ፕሪሚየር ሊጉ እንደምንበለው እየተረጋገጠ ነው። ግን አርሲዎች እኔ በጣም እርግጠኛ ነኝ አርሲ 7-8 ጨዋታ ከዚህ በኋላ ካሸነፈ ሻምፒዮን እንደምናረጋግጥ አልጠራጠርምና ሀ ብለን የምንጀምረው ደግሞ በሊድስ ሜዳ ነው። ይሄን ወሳኝ ጨዋታ ነው። አርሲዎች ከሜዳችን ውጪ የምናደርገው ጨዋታ ነው። እናሸንፋለን አርሲዎች። ይሄ በጣም ግልጽ ነው። አርሲዎች እናሸንፋለን። ግን የሆነ እኔ 1-2 2-2 ይለቅ በቃ ችግር የለም። ጎል ምናምን አያሳስበንም። ከዚህ በኋላ አርሲዎች እያሸነፍን ብቻ መቀጠል ነው የምፈልገው ነው አርሲዎች እና 1-2 2-2 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ንገሩኝ አርሲዎች። እስኪ ምን ትጠብቃላችሁ ከዚህ ጨዋታ? ይመቻችሁ። ይሄን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ እያደረጋችሁ ፎሎ ያላደረጋችሁ ሰዎች ደግሞ ፎሎ አድርጉ። እንደዚህ ቻይንት ማሊያ አሁን የምትፈልጉ ከሆነ በላይ ባለው ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ 15% ዲስካውንት ታገኛላችሁ። ይመቻችሁ። ቦስ ሚካኤል አርቴታ ቅዳሜ ከሊድስ ጋር ከምናደርገው የፕሪሚየር ሊግ ጨዋታ በፊት ጋዜጣዊ መግለጫውን ሰጥቶ ነበር። ምን አለ የሚለውን በጥቂቱ ለማየት እንሞክራለን። እናንተ እስከዛው አካውንታችን ተመቷል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። ሳሊባና ቲምበር የሮቡ የቻምፒየንስ ሊግ ጨዋታ ላይ አልተሳተፉም ነበር። ለሊድሱ ጨዋታ የመድረስ እድል አላቸው ወይ ተብሎ ሲጠየቅ ሁለቱም ተጫዋቾች 100% ለጨዋታው ዝግጁ ናቸው ሲል መልሷል። ሃቨርትም ከዚህ በኋላ ደቂቃውን ማናጅ እያደረግን የምናጫወተው ይሆናል፣ ፉሊ ፊት ነው ከዚህ በኋላ ብሎናል። ይሄ በጣም አስደሳች ዜና ነው። የክለባችን ታዳጊዋ ጩጬ ማክስ ዶማን ኮንትራቷን የመጀመሪያ ፕሮፌሽናል ኮንትራቱን ፈርሟል። በዚህ ምን ተሰማ ሲባል እኔ በ15 ዓመቱ እንደዚህ የሚያደርግ ተጫዋች አይቼ አላቅም። ከኛ ጋርም ኮንትራቱን መፈረሙ በጣም ደስ ብሎኛል። ማክስ ዶማን ከዚህ በኋላም ቡድኑ ላይ በደንብ ተጽዕኖ እየፈጠረ እድገቱን ያሳየናል ሲል መልሷል። በሌላ በኩል ማንቸስተር ሲቲ ሴሜኒዮና ጉሂን በጃንዋሪ ትራንስፈር ዊንዶ አስፈርመዋል። እናንተ ስለሱ ምን ታስባላችሁ ሲለው እሱ የራሳቸው ጉዳይ ነው። ማንቸስተር ሲቲ ሁሌም እንደዚህ ያደርጋል። ለዋንጫው መፎካከር ስለሚፈልግ ከአመት ዓመት እንደዚህ ሲያደርግ አይተነዋል። የሚገርም አይደለም ብሏል። ከፔፕ ጋር ያላችሁ ግንኙነት እንዴት ነው ብሎ ሲጠይቀው ጋዜጠኛው ከፔፕ ጋር መቼም እንደ ሚስቴ አላወራውም፣ ነገር ግን አሁንም ቢሆን ከ15 ዓመቴ ጀምሮ ማቀውና ማከብረው ጓደኛዬ ነው፣ እናወራለን ሲል መልሷል። በመጨረሻም ስለ ኦዲጋርድ ሲጠየቅ ኦዲጋርድ ከአምናው ስናነጻጽረው ጥቂት ጨዋታዎችን የተጫወተው በጥሩ ፐርፎርም እያደረገ እንዳልሆነ አውቃለሁ፣ ግን ከዚህ በኋላ የተሻለውን ኦዲጋርድ ምና ይመስለኛል ሲል አስተያየቱን ሰጥቷል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። ይመቻችሁ።